ያቅ እኔ በጣም መዝሙራችንና ህይወታችን የማይገናኝ መዝሙራችንና ማንነታችን የማይገናኝ ስብከታችንና ማንነታችን የማይገናኝ ድራማ መስራት ብቻ ምንድነው ይሄ? ህይወት ነው? ህይወት አይደለም። ይልቅ የህይወት የምንኖረውን ነገር እናስተምር፣ የምንኖረውን ነገር እንዘምር፣ የምንኖር ነገር እናስተምረው። ቁረቡ ብዬ ካልቆረብኩኝ በጣም እኮ የሚገርም ነው። የድራማ የውሸት ህይወት ቁረቡ ብዬ ካልቀረብኩኝ፣ ጸልዩ ብዬ ካልጸለይኩኝ፣ ጾሙ ብዬ ካልጾምኩኝ፣ ፍቅር ይኖራችሁ ፍቅር ከሌለኝ፣ ወንድማችሁ ውደዱ ብዬ ወንድሜን የምጠላ ከሆነ ማነኝ እኔ? ብሔራዊ ቲያትር አይደለም እኮ ያለ ነው አይደለም ያለ ነው። የሆነ ቲያትር እያቀረብን ሾው እያቀረብን አይደለም፣ ፊልም እየሰራን አይደለም። ማን ነው የምናታለው? አስመሳይነት፣ ውሸታምነት፣ ቀጣፊ በረታ። በጸሎት አስቡት። እፎይ በተጠየቀበት ልክ በሌላ ወገንም ያሉ ሰዎች ሊጠይቁ ይገባል። ይሄ ግዴታ ነው። ባይዘወይ ለምን መሰላችሁ? አንደኛ እምነታችን አንቋሿል፣ ተሳድቧል፣ እንዲህ ሆኗል፣ እንዲህ ሆኗል ተባለ አይደለም። መልካም ይሁን። እሺ እኛስ ምን አድርገናል? አይደል መጠየቅ ያለበት። እሺ እኛስ ምን አድርገናል? እፎይ ተሳደበ ሲባል እፎይን ተሳደበ ብሎ የሚከሰው ሰው ከሱስ ወገን የተሳደቡ የሉም? ከሱስ ወገን ያላገጡ የሉም? ከሱስ ወገን ክርስቶስን የሰደበ የለም? ከዛ ወገን ክርስቶስ ላይ ያላገጠ፣ ክርስቶስ ላይ ያሾፈ፣ ክርስቶስን የሳደበ፣ ቅዱሳኑን የሰደበ የለም እንዴ? ፌር የሆነ ነገር ነው። እፎይ ካጠፋ ችግር የለውም ይጠየቅ። እሺ በዛ ሳይድ መጠየቅ የለበትም? አለበት። በእኩል ወንበር፣ በእኩል ፍርድ፣ በእኩል እይታ ሁሉም መታየት አለበት። የምንናገረውን ነገር እናስተካክል፣ ጥሩ ነገር ነው። የምንናገረውን ነገር መጽሐፉ የተጻፈውን ነገር በሁለቱም ሳይድ ማንበብ ምንም ችግር የለውም። በሁለቱም ሳይድ እነሱም የኛን አንብቡ በደስታ አስተውሉ። እነሱም የኛን ያንብቡ፣ እኛም የእነሱን አንብብ። አሁን ላይ የሁሉም እምነት መረጃ ውጪ ላይ ነው ያለው። የምንደብቀው መረጃ የለም። እኔ የኦርቶዶክስን መጽሐፍት ወይም ትምህርት ልደብቀው አልቻልም። ኦኬ አይቻልም። ሙስሊም ወገኖቻችን ሌላውም በየቤተ እምነቱ ያለ መጽሐፌ ልደብቅ ቢል አይችልም። መደበቅ አይቻልም። ሁላችንም መጽሐፍቶቻችን እናነባለን። እነሱ የኛ፣ እኛ የነሱ እናነባለን። ኦኬ ምን ሆነ? ዘመኑ ምን ሆነ? የጥያቄ ሆነ። ይኸው ቲክቶክ መጣ። ያነበብነውን ነገር ፊት ለፊት መጠየቅ ጀመረ። የተጻፈ ያነበበ ሰው እንዴት ጥፋተኛ ይሆናል? ከሁለቱም ወገን ነው። በደንብ ስቡኝ። ከሁለቱም ወገን ነው እያወራ ያለሁት። የተጻፈ ያነበበ ሰው እንዴት ጥፋተኛ ሊሆን ይችላል? ያልተጻፈ ጨምሮ ያነበበ ሰው አዎ ጥፋተኛ ነው፣ አዎ ተሳዳቢ ነው፣ አዎ በጣም ትክክል አይደለም። የተጻፈ ግን ከእስልምናም ወገን ከክርስትናም ወገን የተጻፈውን ነገር ያነበበ ሰው ለምን ጥፋተኛ ይባላል? አይባልም። አታንብ ማለት አይቻልማ። ጊዜው መረጃ ነው። ጊዜው የምንጠየቅበት ነው። ጊዜው ሁሉም አንዱ እንደኛ አታንቡ ብለን እናውቃለን እንዴ? እስቲ ንገሩ። አታንቡ። የኦርቶዶክስን ገርላት፣ የኦርቶዶክስን ድርሳናት አታንቡ ብለን እናውቃለን? አናውቅም። ማንም ሰው ያንብብ። ጥያቄ ካለው በስርዓት ይሄ ጥያቄ አለኝ ይበል። በጣም አሪፍ፣ በአሪፉ እናስተናግዳለን። ችግር የለው። ለምን አነበብክ? ገድለ ተክለ ለምን አነበብክ? እገሌ ለምን አነበብክ ብለን ያሳደርነው ሰው አለ? የሰደብነው ሰው አለ? ይታሰር፣ ይቆረጥ፣ ይፈለጥ ያልነው ሰው አለ? በተገኘበት ይገደል ያልነው ሰው አለ? የለም። ትክክልም አይደለም እንደዛ ብንል። ቻሌንጅ መደረግ አለብን። ክርስትናም ቻሌንጅ መደረግ አለበት። ቤተ እምነት ሁሉ ቻሌንጅ ይደረጋል። ችግሩ አልሰለጠንም። እኛ ስላልሰለጠንን፣ አያችሁ፣ ስላልሰለጠንን የሌላውን ስንነካ ችግር የለውም። የሌላውን ሲነካ ችግር፣ የኛ ሲነካ ግን ዝም በል እንዳትናገር እንዴት ይባላል? ይሄማ ትክክል አይደለም። ይልቁን መልስ ካለ መመለስ ነው አይደለም? ብዙ ጊዜ መልስ የሌለው ሰው በምን ይታወቃል መሰላችሁ? በማሳደድ፣ በመስደብ፣ ያንን ሰው በማስፈራራት ይታወቃል። መልስ ከሌለኝ እኔ የማደርገው ይሄንን ነው። እቆጣለሁ፣ አግሬሲቭ ሆናለሁ፣ ምናምን በቃ እነጫነጫለሁ። መልስ ከሌለኝ። መልስ ካለኝስ በደስታ እንዴ ይኸው መልሴ፣ ምን ችግር አለው? ይኸው መልሴ።
ምን ችግር አለው? ይኸው አሁን ላይ ትውልዱ ዝም ብሎ ጅል ትውልድ አይደለም። ያነባል፣ ይጠይቃል። ኦኬ ክርስትናውም ይጠየቅ በደስታ እስልምናውም፣ ፕሮቴስታንቱም፣ ካቶሊኩም፣ ጆቫ ዊትነሱም፣ ኦንሊ ጂሰሱም፣ ኤቲስቱም፣ እምነት የሌለውም፣ ላጲስ የሚያመልከውም፣ እርሳስ የሚያመልከውም፣ አረ ምንም ብቻ የሚያመልከው ነገር ፍቅር ሲዝም እንኳን ይጠየቅ። እንዴ ለምን ጠየቅ እንዴት ይባላል? ስለዚህ አሁንም እደግመዋለሁ፣ የተሳደበ ሰው ካለ በማንኛውም ወገን ስድብ የተሳደበ ሰው ካለ አዎ ትክክል አይደለም፣ ይቅርታ ሊጠይቅ ይገባል። ኦኬ የተሳደበ ሰው ካለ ግን መጽሐፍ ስላነበበ በክርስትናም ሆነ በእስልምና መጽሐፍታቸውን አንዳቸው ስላነበቡ ከመጽሐፍ ላይ እያነሱ መጽሐፉ የሚለውን ስለጠየቁ ግን ለምን ይሳደድ፣ እንደዚሁን እስር ቤት ይግባ፣ ይገደል ካልን ትክክል አይደለም፣ ትክክል አይደለም። ከዚያ ያለፈ ነገር ካለ ይቅርታ ይጠይቅ ግዴታ። ለምሳሌ እኔ ኦርቶዶክሳዊ ወንድማችሁ ነኝ። ኦኬ ጨምሬ ከራሴ ነገር ጨምሬ ስድብ አርጌ ያወራሁት ነገር ካለ ይቅርታ ልጠይቅ፣ በአደባባይ ይቅርታ ጠይቃለሁ ካለ። ከሌለ ግን ምን አጠፋው እንዴ? እኔ አልጻፍኩት መጽሐፉን አያችሁ፣ እኔ አልጻፍኩት መጽሐፉ። ስለዚህ ምን ይደረጋል? ይነበባል፣ ይጠየቃል፣ በሪስፔክትፉል በሆነ መልኩ፣ ባከበረ መልኩ። ኦኬ ባከበረ መልኩ ያንን ነገር የተጻፈውን ነገር ባስቀመጠው መልኩ አነባለሁ፣ አንብቤ ጠይቃለሁ። ለምን ጠየቅ የሚባል ነገር ግን የለም። እጠይቃለሁ፣ ለምን አልጠይቅም? ስለዚህ እንዲያው አንዳንዴ አለመሰልጠናችን፣ ጭንቅላታችን ጠባብ መሆኑ እዚህ በምኖርበት ሀገር አሜሪካ ሀገር በጣም ብዙ የእምነት ንጽር ይደረጋል። በጣም ብዙ የእምነት ንጽር ይደረጋል። አንዱም ግን አንዱን ክርስቲያኑ ሌላውን እምነት ክርስቲያኑ ላሳድድ፣ ልግደል፣ ጨፍጭፈው እኔ እያለሁ እንዴት እሱ ምድር ላይ ይቆያል ብሎ አያውቅ። በጣም ብዙ ዲቤት ይደረጋሉ። በጣም ብዙ ክርክሮች ይደረጋሉ። በዚህ በአሜሪካ ሀገር በጣም ሊደባደብ የሚደርስ ግን አሰርልኝ ይገደልኝ የሚል ግን የለም። ያነባል፣ ይጠየቃል። በጣም በተከባበረ መልኩ ያለፈ ነገር እንኳን የሚነገር ካለ ከዛው ደግሞ ይቅርታ ይጠይቃል። ለምን አነበብክ ብሎ ግን የሚያሳድ፣ ለምን አነበብክ ብሎ ግን የሚሰድብ፣ ለምን ጭንቅላታቸው ሰልጥነዋል። ጭንቅላታቸው በጣም ሰልጥኗል። ቻሌንጅ ይደረጋሉ። እኛ ጋር ጠባብ ሆነን ይኸው መከራ እያየን ነው። እና እባካችሁ እኔ አሁንም ይጠየቅ ክርስትናው ላይ ሙስሊም ወገኖቻችን፣ ፕሮቴስታንት ወንድሞቻችን ሁላችሁም ጠይቁን፣ ችግር የለውም። ኦኬ ጠይቁን፣ በጣም በደስታ ጠይቁን። ስድቡ ይቅር። ኦኬ የተጻፈውን ግን አንብቡና ጠይቁን በደስታ። ትልቅ ነገር ነው፣ በጣም አሪፍ ነገር ነው። ጠይቁን። እኛም ደግሞ የተጻፈውን ስናነብ እናንተንም ስጠይቃችሁ እናንተ መልሱልን። ማናችንም ግን በስድብ ውስጥ፣ በማላገጥ ውስጥ፣ በማሾፍ ውስጥ ሆነን ግን ማናችንን ነገር ልናነሳ አይገባም። በማንም እምነት ይሁን። እኔ ክርስቲያን ነኝ። አንድ ክርስቲያን የሚሳደብ ከሆነ ትክክል አይደለህም ነው። ትክክል አይደለም፣ በቃ ትክክል አይደለም። መጽሐፍ ቅዱስ ማንበብ የሁሉም ሰው መብት ነው። በቃ ለእኛ ቅዱስ መጽሐፋችን መጽሐፍ ቅዱስ ነው። ለሙስሊም ወገኖቻችን ቅዱስ መጽሐፋቸው ቅዱስ ቁርአን ነው አይደለ? ምክንያቱም ለእነሱ ቅዱስ ቁርአን ነው። በቃ አለቀ። ስለዚህ ሁሉም የሁሉንም ማንበብ ይችላል። ምንድነው ስህተቱ? ምንድነው ችግሩ? ለምን ቻሌንጅ አረከኝ ብዬ ወንድሜ ልጠላው ነው? ለምሳሌ አንድ ሙስሊም መጽሐፍ ቅዱስ አንብቦ፣ አንድ ሙስሊም ወገን የቤተክርስቲያኔን መጽሐፍ አንብቦ ቢጠይቀኝ ለምንድን ነው የምከፋው እንዴ? ለምንድን ነው በቃ የሆነ እንዳታነብ እንደዚህ የምለው? ለምን ያንብብ፣ ይጠይቀኝ፣ አለቀ። መልስ ካለኝ መመለስ ነው። መልስ ከሌለኝ ደግሞ ለሚመልሰው መስጠት ነው። እንዴ ለምን አነበብክ ምናምን ይሄ ትክክል አይደለም። ይሄ ገና መሆናችን ያሳያል። ገና እንዳልሰለጠንን፣ ገና ምንም ጭንቅላታችን ገና እንደሆነ ያሳያል። ስለዚህ ሁላችንም በጸሎት እንተሳሰብ።
ሁላችንም ወንድሞቻችን ሁሉ በጸሎት እናስብ። በነገሮች ሁሉ እግዚአብሔር ይርዳን። በነገሮች ሁሉ አምላከ ቅዱሳን ይርዳን። አደራ አደራ፣ በተቻለ መጠን እኛ ክርስትናው ልናገርና አላውቁም። ይኸውላችሁ ክርስትናው በደንብ ስሙኝ። እስቲ እየሰማን ነው ብላችሁ ጻፉልኝ። አንዳንድ ቁጥር እየሰማን ነው ብላችሁ ጻፉልኝ። አንዳንድ ቁጥር እየሰማን ነው ብላችሁ። እሺ፣ ስለ ክርስትናው ብቻ ልናገር። እኛ ክርስቲያኖች በደንብ ስሙኝ። በሌላ የራሳችንን ስናነብም የሌሎችንም ስናነብ የሌሎችንም ቤተ እምነት ስንጠይቅ በትክክለኛው መልኩ ልንጠይቅ ይገባል። የተጻፈውን እያነበብን በደንብ ስሙ፣ ሳንጨምር ሳንቀንስ የተጻፈውን እያነበብን እንጠይቃለን። ያልገባኝ እጠይቃለሁ፣ የተጠየቁት ደግሞ መልሳለሁ። ስጠየቅ ባከበረ መልኩ እጠይቃለሁ፣ ባከበረ መልኩ መልሳለሁ። መጽሐፍ ቅዱስ እንደሚለው በእናንተ ስላለ ተስፋ ለሚጠይቋችሁ ጥያቄ ሁሉ መልስ ለመስጠት የተዘጋጃችሁ ሁኑ ይላል። ምንድነው የሚለው? ደግሞ አለው በእናንተ ስላለው ተስፋ፣ በእናንተ ስላለው እምነት፣ ስለምታምኑት እምነት፣ ስለምትከተሉ ጌታ፣ ስለ አምላካችሁ፣ ስለ መጽሐፍ ቅዱሳችሁ፣ ስለ እምነታችሁ ስርዓት ስትጠየቁ መልስ ለመስጠት የተዘጋጃችሁ ሁኑ ይላል። የሚጠይቋችሁን አሳዱ፣ ደብድቡ፣ ግደሉ፣ አፍኑ፣ አስጨንቁ አይልም። በቃ መጽሐፍ ቅዱሳችን ነው የሚለው። ይጠይቋችኋል፣ መልስ ለመስጠት ዝግጁ ሁኑ። ኦኬ፣ ይጠይቋችኋል፣ ለምን ጠይቃችሁ በሉ አይልም። የእናንተ መጽሐፍ ያነባሉ፣ ለምን አነበባችሁ በሉ አይልም። የእናንተን ምን ጠይቋችኋል፣ ለምን ጠየቁን በሉ አይልም። የሚለው ምንድን ነው? ይጠይቋችኋል፣ እናንተ ደግሞ መልስ ለመስጠት ዝግጁ ሁኑ ነው የሚለው መጽሐፍ ቅዱስ። ድንጋይ አንሱ፣ ግደሉ፣ አሳዱ፣ ደብድቡ አይል መጽሐፋችን። ስለዚህ ክርስቲያኖች በማንኛውም ቤተ እምነት ስትጠየቁ ደስተኛ ሁኑ። ማንም ቤተ እምነት ሲጠይቋችሁ በደስታ ተቀበሏቸው። የሚሳደቡ፣ የሚያላግጡ፣ የሚያሹፉ ከሆነ ተዋቸው። እነሱን ግን በክብር መጥቶ ለሚጠይቃችሁ አንብቦ የተጻፈውን አንብቦ ለሚጠይቅ ሰው መልስ መስጠት ግዴታችን ነው። ባይዘበኝ መልስ ካለኝ መልስ ከሌለኝ መልስ ወዳላቸው መምህራን መምራት ነው። በተረፈ ግን ክርስቲያን ለምን ጠየቅ፣ ለምን ተጠየቅኩ፣ ለምን መጽሐፍ የተነበበ ብሎ የሚወራጭ አይደለም። የምንጋደልለት የሆነ የምንከራከርለት በቃ ጠበቃ የምንቆምለት አምላክ አይደለም ያለን። አምላካችን ኃያል ነው። አምላካችን ገናና ነው። አምላካችን ቅዱስ ነው። ከኛ የሚጠበቀው በትህትና፣ በእውቀት፣ በህይወት፣ በፍቅር ሆኖ መመለስ። በቃ ለምንጠይቁ ጥያቄ መመለስ። ወንድሞቻችን ሙስሊም ይጠይቁን፣ ድንጋይ የሚያመልክ የሚጠይቀን፣ ኤቲስት የሚጠይቀን፣ ማንም ይጠይቀን፣ ክርስቲያኖች ሳንሳደብ፣ ሳንዋሽ፣ ሳናሳድድ እንዲሁ ለምን ጠየቀኝ ብለን ሳንጮህ በፍቅር ማስረዳት ግዴታችን ነው። ይሄ ግዴታችን ነው። ከኛ የሚጠበቀው ይሄ ነው። ሌላው ይሄን ያደርጋል። እንግዲህ እሱ ቤተ እምነቱ ይምራው። ሌላው ቤተ እምነት እኔ አይመለከተኝም። ሌላው ቤተ እምነት ግን ይሄን ቢያደርግ ጥሩ ነው። ስንጠይቅ መመለስ። ያነበብነውን መጽሐፍ ስናነብ ለምን አነበባችሁ ሳይሆን ያነበብከው መጽሐፍ ትክክል ከሆነ ይሄ ትክክል ነው፣ ትክክል ካሁን ደግሞ ከዚህ አንጽ። አሁን እዚህ ታብሌት ውስጥ ገብቼ ይኸውላችሁ፣ እዚህ ታብሌት ውስጥ ገብቼ ጠቅላላ ስለ ክርስትናም ስለ እስልምናም ስለ ሁሉም እዚህ ውስጥ ሁሉ መጽሐፍ ውስጥ ገብቼ መጽሐፍ ማውጣት ይችላል። ያችሁ እዚህ አሁን ማን ነው የምንደብቀው? እስቲ ንገሩኝ። ማንን ነው የምንሸውደው? ማን ነው የምንሸውደው? እንዴ ለምን አነበብክ እንዴት ይባላል እንዴ? ለምን ለጠፍክ እዚህ ላይ? ታዲያ እዚህ ላይ ዌብሳይት ላይ ለምን ለጠፍክ እንዴ? ዌብሳይት ማለት እኮ ኦፕን ሶርስ ነው፣ ሁሉም ሰው የሚያነበው ነው። እዚህ ጋር ለጥፋ አስቀምጠህ እንደ ሁሉም ቤተ እምነት የየቤተ እምነቱ መጽሐፍ እዚህ ላይ አስቀምጠው እኔ ሳነብ እንዴት ነው ኃጢአት የሚሆነው? እኔ ሳነብ እንዴት ነው በደል የሚሆነው? እኔ ስጠይቅ እንዴት ነው በደል የሚሆነው? እንዴ እንደግ እንጂ ጭንቅላታችን እንዴ መልስ የለኝም ማለት እኮ ነው። ባይዘበይ እዚህ ጋር የለጠፍኩትን እኔ ስለ ቤተ እምነት የለጠፍኩትን መጽሐፍ አንድ ሙስሊም ወገን ተነስቶ አንብቦ ሲጠይቀኝ ከተናደርኩ፣ ከተበሳጨው፣ ግደሉት ካልኩኝ፣ እሰሩት ካልኩኝ፣ ደብድቡት ካልኩኝ መልስ የለኝም ማለት ነው።
አፍሬበታለሁ በእምነቴ ማለት ነው። እውነቴን እንደዛ ነው የምንረዳው። መጀመሪያ ለምን ለጠፍኩት ታዲያ? ለምን እዚህ ጋር አስቀመጥኩት? የሁሉም ቤተ እምነት መጽሐፍ ኢንተርኔት ላይ አለ። ያን ኢንተርኔት ያለው ነገር ስላነበብኩኝ እንዴት ነው ኃጢአተኛ መሆኑ? እንዴት ነው እኔ በደለኛ መሆኑ? እንዴ ጭንቅላታችን ይስፋ እንጂ እንዴ! ይሄ ጭንቅላታችን ዝም ብሎ ፀጉር ማብቀል ፂም ማብቀል ሳይሆን ጭንቅላታችንም ይስፋ። ጥብብ ያለ ነገር እንዴት ይሆናል? ብቻ በጣም አስቸጋሪ ነው። ስለዚህ በደንብ አድርገን ይሄን አስፉት። እኔ በጣም እዚህ በምኖርበት አሜሪካ ሀገር በጣም ብዙ ሙስሊም ወንድሞች አሉኝ፣ ጓደኞች አሉኝ። በጣም ብዙ ፕሮቴስታንት አሉኝ፣ ሙስሊም አሉኝ፣ ኤቲየስት አሉኝ። ጭራሽ እግዚአብሔር የለም የሚሉ ሴጣን የሚያመልኩ ሰዎች አሉ ማቃቸው። ኦኬ፣ ግን የአንዳችንን መጽሐፍ አንበን በጣም የሚገርም ዲስከሽን እናደርጋለን። እያንዳንዱ መጽሐፋችን እየተወጣ አንዳችንም ግን አንድ ቀን ይገደል፣ ይፈለጥ፣ ይቆረጥ፣ ይሳደድ፣ ይታሰር፣ ይውደቅ ብለን አናውቅም ማለት ነው። ለምን? በቃ የሰለጠነ ጭንቅላት ነው ያለው እና በጣም አስቸጋሪ ነው። እግዚአብሔር በነገሮች ሁሉ ይርዳን። ነገሮችን ሁሉ እግዚአብሔር ይርዳን። አሁንም ቢሆን እኔ ኦርቶዶክስ ነኝ፣ ኦርቶዶክሳዊ ወንድም ነኝ። እምነቴን ስጠየቅ መልሳለሁ፣ መልሼም ደግሞ ጠይቃለሁ። አትጠይቀኝ እንዳትለኝ። ኦኬ፣ ጠይቀኝ፣ መልሼ ግን ጠይቃለሁ። ቻሌንጅ አድርገኝ፣ ቻሌንጅ አደርጋለሁ መልሼ። ስለ ክርስቶስ ጠይቀኝ፣ ስለ እግዚአብሔር ጠይቀኝ፣ ስለ ቅዱሳን ጠይቀኝ፣ ስለ ድንግል ማርያም ጠይቀኝ፣ ስለማምነው ዶግማይና ቀኖናዊ ትምህርቴ ጠይቀኝ። እኔም ደግሞ ስለ አንተ ጠይቀሃለሁ። ስለ ቅዱስ መጽሐፌ ጠይቀኝ። ቅዱስ ብዬ ስለያዝኩት መጽሐፍ ጠይቀኝ። ቅዱስ ብለህ ስለያዝኩት መጽሐፍ ግን ጠይቀሃለሁ አንተ ነው። እኔ ስጠይቅህ ስተት፣ አንተ ስጠይቀኝ ትክክል ሊሆን አይገባም። እኔ ስጠይቅህ ኃጢአት፣ በደል፣ ይገደል፣ ይሳደድ፣ አንተ ስጠይቀኝ ግን ችግር የለውም ብሎ ነገር የለም። ስለዚህ ሁላችንም እንጠይቃለን። ጠይቀኝ፣ መልስላለሁ፣ የአቅሜን ያህል የምችለውን ያህል። ካልተረዳ ወደ መምህሮች ይወስዳለሁ። እጠይቃለሁ፣ ከቻልክ ትመልስልኛለህ፣ ካልቻልክ ደግሞ ወደ ኡስታዞች ትሄዳለህ፣ ወይ ደግሞ ወደ ፓስተሮች ትሄዳለህ። በቃ አለቀ። እውቀትን ፍሎ አደረግን ማለት ነው። አይ አንተ ብቻ ተጠይቅ እኔ ግን እንዳልነካ ካልከኝ በጣም ሳቄ ነው የሚመጣው። በጣም ነው ሳቄ የሚመጣው። እንደዚህ ብሎ ነገር የለም፣ እንደዚህ ብሎ ዓለምም የለም እንዴ። ስለዚህ እንዲያው በእናታችሁ እንዲያው በደንብ በሰከነ መልኩ በጣም በእውቀት በተረጋጋ መልኩ ይሄ ስድብ በሌለበት መልኩ ቻሌንጅ እንዳረግ። እስቲ በደንብ ጠረጴዛ ይዘርጋና ቻሌንጅ እንደራረግ። በቃ በደንብ በፍቅር ወንድሜን ሙስሊም ወገኔን ወንድሜ እያልኩኝ እያከበርኩ ዝቅ ብዬ ላውራው ልመልስለት፣ እርሱም እንደዛው ለማነሳው ጥያቄ ሁሉ በትህትና ይመልስልኝ። ሌላም ቤተ እምነት ፍቅር ሲዝም የሚሆን ፕሮቴስታንት የሚሆን ማንም ቤተ እምነት እስቲ ሰልጠን ብለን እንዲያው በሰለጠነ መልኩ እናውራ። መልስ ካለን መልስ ከሌለ ጸጥ በቃ። መልስ ለሚሰጡ ሰዎች ማሳለፍ፣ መልስ ለሚሰጡ ሰዎች መውሰድ። መልስ ካለ ጠይቀኝ፣ እኔም እጠይቅሃለሁ። እደግመዋለሁ፣ ጠይቀኝ፣ እጠይቅሃለሁ። ይሄ እንዳትረሱት። ጠይቀኝ፣ እጠይቅሃለሁ። ማንም ይሄ ብርጭቆ አለ አይደል? ይሄ ብርጭቆ አምላኬ ነው ያለ ሰው ካለ የዚህ ብርጭቆ አምላክ እንዴት እንደሆነ ጠይቅሃለሁ። በመጠየቄ እንዳትበሳጭ፣ በመጠየቄ በማንሳቴ እንዳትበሳጭ። እናንተም ደግሞ ጠይቁልኛል። ይሄ ብርጭቆ አምላኬ ነው ያለው ሰው ካለ እኔን መጥቶ ያንተ አምላክ ብሎ ይጠይቀኝ፣ በደስታ አስረዳዋለሁ። በቃ ሁላችሁም ጠይቀኝ እጠይቅሃለሁ ብላችሁ ጻፉ። እንደውም ጠይቀኝ እጠይቅሃለሁ። በቃ ቀላል እኮ ነው። ጻፉ ሁላችሁም ጠይቀኝ እጠይቅሃለሁ እያላችሁ። ግን ስጠይቅህ አክብረኸኝ፣ ስጠይቅህ በስርዓት፣
ስጠይቀኝም አክብሬክ ወድጄ እምነትን አክብሬልህ እምነትህን ሳላንቋሽ ሳልሰድብ እጠይቅሃለሁ። የተጻፈውን አነባለሁ። አንተም ጠይቀኝ፣ ምን ችግር አለ? እምነቴን ሳታቋሽሽ፣ እምነቴን ዝቅ ሳታደርግ፣ አምላኬን ሳሰድብ፣ ቅዱሳኑን ሳሰድብኝ ጠይቀኝ፣ የተጻፈውን ጠይቀኝ። እንደዚህ 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 ተጽፏል ምን ይላል በለኝ፣ እመልስልሃለሁ ከቻልኩ። ካልቻልኩ ግን ልናደድ፣ ልቆጣ፣ ልበሳጭ አይገባም። መልስ የለኝም ማለት ነው። ስለ እምነቴ አላቅም ማለት ነው። ስለዚህ በጣም የተማሩ ከክርስትናውም የተማሩ ከእስልምናው ከፕሮቴስታንቱ ከካቶሊክም የተማሩ ያለባት አገርና ምድር ናት። ስለዚህ እንዲያው በጣም በሰለጠነ መልኩ በትልቁ እንዲያው ውይይቶች ማለት ይገባል። ጠይቀኝ እጠይቃለሁ። በቃ አንብብ፣ እኔም አነባለሁ። መጽሐፌን ጠይቀኝ፣ መጽሐፍን እጠይቃለሁ። ትምህርቴን ጠይቀኝ፣ ትምህርትን እጠይቃለሁ። አምላኬን ጠይቀኝ፣ አምላክህን እጠይቃለሁ። በምትጠይቀኝ ልክ መልሼ እጠይቃለሁ። ችግር የለውም። ያለበለዚያ ዝም ብሎ እንትን ከባድ ነው የሚሆነው። ኤኒዌይስ እና እንዴት ናቸው? በተረፈ እግዚአብሔር በነገሮቹ ሊርዳን። እንግዲህ ሁላችንም በተሰጠን ጊዜና እድል እምነታችንን እየመሰከርን ለሚጠይቁን ጥያቄ መልስ እየሰጠን እኛም እየጠየቅን እንደ እግዚአብሔር ፍቃድ አገልግሎታችን እንቀጥላለን። እሺ፣ እግዚአብሔር ይርዳንና እሺ። ገስት ላይ ሰዎች አላችሁ። እሺ፣ ቶሎ ቶሎ እያስገባ ላስወጣ ሀሳብ ካላችሁና እንግዲህ ወደዚህ ብትመጡ ዝም ልበል በቃ ታውቁት። ዋው ሲያምር አምሩ ይታያችሁ? አዎ በጣም ነው የሚታየው ነው። አዎ ይታያል። ካሜራውን ላዙሮ መሰለኝ። ሰርጋችሁን እዚህ ማድረግ በተለይ እነዚህ ልጆች በጣም ጎዞች ናቸው። ይኸው በጣም ነው የሚያምረው። በጣም ጎዞች ናቸው። እንዴት እንደሚሰሩት ያቸው። ይኸው ወንድማችሁ በጣም ጎበዞች ናቸው። እንደዚህ ፎቶው ላይ በጣም ወፍራም ነው፣ እዚህ ግን ከሳ አይኔ ነው። ከዛ በኋላ ኃላፊነቱ በዛ። የዛ ቀን አስወፍረው ነው ነበረ። በጣም ጎበዝ ልጅ ነው። ቀላብ ይባላል። አርጋኖን ሚዲያ በጣም በጣም ጎበዝ ልጅ ነው። ዋት ዘ ሄክ ዋት ዘ ሄክ። አረ ሚውት አድርጉ እንዴ! ዋት ዘ ሄክ። በጣም ጎበዞች ናቸው። በጣም ነው የሚያምረው። አዎ ይሄ ቀሚስ ራሱ ይሰራል። የቤተክርስቲያን ልጅ ነው ልብሱን የሰራልን እና አበቃችሁም። በጣም ነው የሚያምረው። ምናልባት አድራሻቸውን እና ስማቸውን ብትተው ወይ ፕሮፋይልም ላይ ወይ ደግሞ እንዲሁ ፕሮግራምን ስታዘጋጅ ባልከው ቀን የበለጠ ደግሞ እንትን ይላል። አዎ አዎ ይሄ አንድ አልበም ላይ 3 4 5 ፒክቸር ነው የሚያስቀምጡት። ናቸው ያሬዱ። ስማቸው ማን ነው? አርጋኖን ይባላሉ። አርጋኖን ሚዲያ የዘማርያምን የቀረጹት ማለት ነው። ያንተንም እኮ እንትን ብለዋል አይደል? አስተላልፈው ነበር። ይሄ ስቱዲዮ ፎቶቸው ነው እንግዲህ። ይሄ መስክ ነው ወይ መስክ ጫካ ለጫካ ስንሯሯጥ ነው። ይሄ መሮጥ የለውም ደግሞ እንደዛ ስላልኩ
እና ጎበዞች ናቸው በጣም። ጋብቻችሁን በቤተክርስቲያን ማድረግ ለምታስቡ ሰዎች እኔ እመክራችኋለሁ። በጣም ጎበዞች ናቸው በጣም ከምላችሁ በላይ። እቺ እንግዲህ እንጦጦ ላይ አዲስ አበባ ላይ ነው እንግዲህ ከላይ ይኸው ከተማዋ ትታያለች። ቦታው ላይ ነበራችሁ ወይስ አቀናብረውት ነው? አዎ ኖ ቦታ ላይ ነበር። ይሄው ኦኬ። በጣም ነው የሚያምረው። አዎ ሰፈሬን አየሁት ይላል። ሙሽሪት ማቻት። ይሄ እንግዲህ አንዱ አልበም ነው። ኤኒዌይስ አርጋኖን ሚዲያ ይባላሉ። ይኸው ስልካቸው ለሚፈልግ ሰው አዎ ነው እንዴ ቤቴ አንዳንድ ነገር ታሳውሽኛለሽ። እንግዲህ እሺ ከዚህ በኋላ ረስቼዋለሁ እኮ ቲክቶኩን እና በደንብ እናወራበታለን። በተለይ ወደ ቤተክርስቲያን ጋብቻችሁ እንድታደርጉ እንደኔ እንደ ዲያቆን ሌሎቹም ብዙ የጋብቻ ስርዓታችሁን በቤተክርስቲያን እንድታደርጉ በጣም በጣም መክራለሁ። ነዲያን ጋም ነበረን ባይዘወይ ብዙዎቻችሁ አላያችሁትም እንጂ በጣም የሚገርም የማማዝናሽ ጋር ሄደን ዘኪ በጣም ቆንጆ ፕሮግራም አዘጋጅቶልን ትልቅ ፕሮግራም ነበረን የነዲያን ምገባ። እሱንም አሳያችኋለሁ። እና እንግዲህ እስቲ በሰፊው በደንብ አይተነው እንግዲህ ሁላችሁም ወደዚህ አይነት ቅዱስ ጋብቻ እንድትመጡ ትዳራችሁን በቤተክርስቲያን እንድትፈጽሙ ለማድረግ እናነሳሳለን ብለን እንሞክራለን። ሁሉንም በዚህ መልኩ እንድራለን። እነ አኬን እነ ኢዮባን ያላገቡትን ሁሉ እንግዲህ እያነሳ እንድራለን ከዚህ በኋላ አይመስላችሁም? ብሩክ አይመስልም? ያገባ እንደዚህ በአንተ የተፈጸመ ያክል ነው የተሰማኝ። ሌለ ነው መሰለኝ። ማሺ አሁን በኋላ የሌለ ነው የሚመስለኝ። ምኑ ወይ ቤቲ እኮ አንዳንዴ። እሺ ኢዮር ሰላም ብያለሁ። ከዛ ወደ ብሩኬ እመጣለሁ። ኢዮር ማን ናቸው? እሺ ውብሻው ነው የሚለው። አዎ ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። ትንሽ ነርቨስ ልሆን ይችላለሁ። እንግዲህ ቻሉኝ። ረጅም ዓመት በፊት አስተምረኸኛልና እኔው አሁን ዛሬ ሳይክ እኔ እንጃ ብቻ እምለው ጠፋብኝ። ስለ ሁሉም ነገር ደስ ብሎኛል። እንኳን እግዚአብሔር አከበረ። መልካም አባት ነበርክ። ደግሞ ፍሬ ሰጥቶ ማየት እንፈልጋለን። ሌላ ምለው የለኝም። በእውነት ስላየሁ በጣም ደስ ብሎኛል። እሺ ስላላወኩኝ ነው። እስቲ ፕሮፋይል ላይ ገብቼ በደንብ ያለው እኔም ስላየሁሽ ደስ ብሎኛል። እግዚአብሔር ይመስገን ሰላም ስላገናኘን ጊዜና እድሜ ስለሰጠን። አዎ እውነት ኦልሞስት 10 ምናምን ዓመት የ9ኛ ክፍል ተማሪ ሆኜ አይቲ አስተምረከኛል። የት ነው እሱ? ሳውዝ ዌስት ነው። ሳውዝ ዌስት ያ ሳውዝ ዌስት። አይ እንግዲህ በደንብ እስቲ በኋላ ገብቻ ያለው። እሺ እኔም ረጅም ጊዜ አይቼህ አላውቅም። እኔም ከሀገር ከወጣሁ ትንሽ ቆይቻለሁ። ወዳውም ወደ ግቢ ወደ ክፍለ ሀገር ስለሄድኩ አይቼህ አላውቅም እና ከቀናቶች በፊት የሚገርም የሆነ ቤት ላይ እንደዚህ እንኳን ደስ ያለ የሚል የጋብቻ ፎቶ አይቼ ነው አይደለም እያልኩኝ ነበረ። ግን አልተቀየርክም። አይገርም? ምን አርጅቻለሁኝ አሁን። እሺ እናመሰግናለን። እሺ የእግዚአብሔር በረከት ነው ማለት ነው። ይሄ ነው ፈጣሪውን የያዘ በብዙ ነገር ይጠቀማል። ደስ ብሎኛል ስላየው። መልካም ቀን። እሺ እግዚአብሔር ይስጥልኝ። በደንብ አያለሁ። እስቲ ገብቼ ፎቶሽንም አያለሁ። በጣም አመሰግናለሁ ስለመጣሽ። መሀል አንዳንድ ነገር ልንገራችሁ። በባለቤቴ ስም የተከፈተ ቲክቶክ አካውንት አለ።
እሱን ነገር አደራ። አይ ቲንክ ማን ነበር የሚለው መሲ የሚል አይደለ? ቤት አይታችኋል? መዲ ሴቶቹ እንደዚያ ነገር አያመልጣችሁም ብዬ ነው። መሲ ወይም አይደል? እኔ ዝም ብላ የምትፖስት እኮ ነው የሚመስለኝ። ማለት እሷ እንዳልሆነች እናውቃለን፣ ግን ዝም ብላ የምትፖስት ነው የሚመስለኝ እንጂ እሷ ነኝ ብላ እንደዛ አይመስለኝም። በርግጥ አዎ፣ ግን እሷ ነኝ ብላ ከብዙ ሰዎች ጋር እያወራች ነው። ስለዚህ ተጠንቀቁ። እሷ አይደለች። የኔዋ ቀዳማዊት እመቤት ቅድስት ነው የሚለው እንጂ መሲ አይልም። ብዙ ሰው መሲ በሚል ነው የሚያውቃት መሰለኝ ልጅቷ። እና ትክክል ያልሆነ ነገር ነው የምትናገረው። በውስጥ ከወንዶች ጋር ታወራለች። በውስጥ በጣም ደስ የማይሆኑ ነገሮች ያን ስክሪንሻት እያደረገው ሰው ይልክልኛል። የኔው ባለቤት መስለው ማለት ነው እንደዛ የምታወራው። እና ጠቅላላ ፕሮፋይሏ ፎሎወር አለው አይደል? ያሬዱ አካውንቷ ኦኬ። አዎ የኔ ባለቤት ስንት ሺህ በጣም ብዙ ሺህ ፎሎወር ያለው እሱ። ያቺ ግን ትንሽ ለየት ትላለች። እና እባካችሁ መሲ አይደለም እንትኑን ባገኘው እኮ አውጣው ነበረ። ቆይ ወይ የእሷን የባለቤትን እዚህ አሳየንና እንድንለይ። አዎ እስቲ አሳያችኋል። ብቻ ግን እንደዚህ በውስጥም እሷ የምታወራ አይደለችም ከዋናው ጋር። እችኛዋ ግን ጠቅላላ ፕሮፋይሏ እንደውም እንኳን እኔ በጣም የገረበኝ እንኳን ደስ አለሽ ታድለሽ ያሬድ አገባሽ ሲሏት አሜን አሜን እንኳን ደስ አለን አዎ እድለኛ ነኝ ያይስ መልሳለች። እንዴት አገኙሽ ስትባል እዚህ ቦታ ትላለች። ምንም እኮ የሌለ ቦታ ነው። እንዲያው እግዚአብሔር ትዳራችሁን ይባርክላችሁ አሜን የእናንተን ትዳር ይባርክ። ጭራሽ አሜን ትቀበላለች። እኔ እኮ ሰው የሚመርቀን ወዴት እየሄደ ነው ላለው ለካ እሷ እየወሰደችው ነው በጎን እየወሰደችው። እና እውነቱን ለመናገር ግን እንዲያው ሊያስቅ ይችላል፣ ግን ትክክል አይደለም። እንደዚህ የምታደርጉ ልጅ እየሰማሽን ከሆነ በጣም ነውር ነው፣ ብልግና ነው። ከአንዳንድ ወንዶች ጋር የምታወሪንም ወሬ ደግሞ ስክሪንሻት እየላኩ ስለላኩልኝ በራስሽ ፎቶ አውሪ፣ ችግር የለውም። ግን ትዳር ባላት ለዚያውም የቤተክርስቲያን አገልጋይ ያገባችን ልጅ ፕሮፋይል አድርጎ ስንፍናን እያወሩ የማይሆን ነገር እያወሩ አሩ ነው። ለምን እንደዛ ማድረግ እንደፈለግሽ አልገባኝም። እና በጣም ብልግና ነው፣ ነውርም ነው። ስለዚህ ሌሎቻችሁ ባካችሁ የኔ ባለቤት የሚለው ቅድስት ዘተዋሕዶ ነው የሚለው፣ እችኛዋ ግን መሲ ነው የሚለው። እንዲያውም አሁን ላይ ቅድስት ዘተዋሕዶ ብላ ፕሮፋይል አንቀስሟን ቀየረችው፣ ግን ስትገቡ መሲ ምናምን ይላል። እና ቆይ ላሳያችሁ መሰለኝ የት ጋር አንደኛው ስልኬት አለ። እስከዛ ሌላ ሰው ያውራ። ብሩክ ያውራ። ቆይ ላምጣ ስልኬን። ብሩክ ያውራ ወንድም አለ ብሩክ። እሺ የሚቀድም ሰው አለ ብዬ እኮ ነው። ሀብታሙ ላዜም ሲል ቶሎ ገባ። ሀብታሙ አለ። ቀጥል። እኔ መጨረሻ ላይ ያሳርገዋለሁ። አይ አለው መዝሙር ይመጣና ብዬ ነው። እሺ አሁን ስልኬን እኮ ላመጣ ነበር። ኦኬ እሺ ይኸው ስልኬን። ሰላም እንዴት አመሻችሁ? ይሰማል? አዎ ይሰማል። መዝሙር እንዴት ነው ወንድሜ? ደህና ነው ወይ? እንኳን እግዚአብሔር ለዚህ ክብር አበቃ። እንኳን ለዚህ ክብር እግዚአብሔር አበቃ። በጣም ነው ደስ ያለኝ። ያው በፕሮግራም ላይ ያው ኑሯችንን ታውቃለህ፣ ተፍ ስለሆነ ያው አብዛኞቻችን ያልተገኘ ነው። እንደዛ ነው። ብንገኝ በጣም ደስ ይለናል። ያንን የመሰለ ፕሮግራም በእግዚአብሔር ፊት ደስ የሚያሰኝ ለብዙ ሰው ትምህርት የሆነ ጋብቻ ነውና በጣም ደስ ይላል። እና አንተንም ባለቤትንም ረጅም እድሜ ጤና አድሏችሁ ለፍሬ አብቅቷችሁ እግዚአብሔር አምላክ ይባርካችሁ። ከዛ ውጭ ደግሞ ያው እኔ በትዳርም ያው ቀደም ያልኩ ስለሆነ ምክር ምናምን ከፈለክ ችግር የለውም። እሺ እውነት ነው። 16 ዓመት ከባለቤቴ ጋራ እና 3 ሴት ልጆች አሉን። ያው ምክር ከፈለክ አለ። እሺ አረሽ እና እግዚአብሔር ያገኘው ወንድሜ። አሜን አሜን። እግዚአብሔር ትዳርህን ይባርክልህ። የአባቶቻችን ትዳር ይባረከ፣ አንተን ትዳር ይባርክ። ልጆችን በጥበብ በሃይማኖት በሞገስ ያሳድግልህ። አሜን 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 ወንድሜ። እሺ ብሩኬ የልጅቷን ቋ ያሳያችኋለሁ። መሲ ነው የሚለው መሲ ያማይብል መሲ ምናምን እና
በምን ላሳያችሁ? አሳያቸው፣ አሳዩን እያሉ ስለሆነ አሳያቸው። አውራ እስከዛ። ቆይ እሺ ብሩክ አንተ በአማርኛ ነው እንዴ? በአማርኛ ወይስ በእንግሊዝኛ ያወጣለሁ? ችግር የለውም። ማችን ቀጥል። አይ ያሬዶ ይምጣ። ያሬዶን ፊት ለፊት እያየው ነው ማውራት እንፈልገው። ለዛ ነው ከሆነ ሁላችሁ ማታወሩ ከሆነ እሱ እስኪመጣ ድረስ እንዴት ናችሁ? ደህና ናችሁ ወይ? የሰው ቤት ገብተን አይናውጣ እንዳንሆን እና ኮፒ ሊንክ እና ሼር አድርጉ። ቤቱ የቆየ ስለሆነ ቆይቶበት ስለሆነ የከፈተው ኮፒ ሊንኩ ይፍጠን ታብታቡ ማለት ነው። እና ደግሞ ለዚሁ አጋጣሚ ደግሞ ኤፌሶን 12 ኤፌሶን 12ን ዩቲዩብ ከፍቻለሁ እና ሰብስክራይብ አድርጉ። አሳያችኋለሁ በኋላ ያሬድ ሲመጣ ማለት ነው። ግን እስከዛ ድረስ በልጅ እግራችሁ ሩጣችሁ ሰብስክራይብ አድርጋችሁ ነው። አመሰግናለሁ። ዳቁን መምህር ጌች ኤፌሶን የኛን ዩቲዩብ ግን ሰብስክራይብ አድርገሽ ነው ሰብስክራይብ አድርጉን የምትይ? አዎ እኔ በሌላ አካውንት አድርጌያለሁ። ተው እንጂ እሱ ችግር ላይ ነኝ። ምንድነው ችግር ላይ ነኝ? አስገባች ችግር ላይ ነኝ ያለችው እና የእሳቸውንም ቤተ አበም እንደዚህ ሰብስክራይብ አድርጉ። አልልም እምራለሁ እንዴ የሀዘን ቤት አደረጋችሁ ኮፒ ሊንክ አድርጉ። የእንትና የማሜን ብቻ አይደለም የእፎይም ቪዲዮዎችን እንዳለ የምናስቀምጥበት ስለሆነ ሰው ሰብስክራይብ አድርጉ። ዝም በይ ለምትሉ ፈጣፍጣችኋለሁ፣ ነግሬያችኋለሁ። ያሬድ እስኪመጣ በስመ አብ። ዲያቆን እንኳን ደህና መጡ። መምህር ጌታውን እንኳን ደህና መጡ። ደህና ቆያችሁኝ። እኔ ነው እንደ ዲያቆን የምትይው? መተናል። የድሮ ዲያቆን መጥተዋል። ያው እንኳን ደህና መጡ። የድሮ ዲያቆን ታዲያ ያሬዲ እንዴት ነህ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። እንዴት ይዞሃል? አዲስ ነገር? ተመስገን በጣም ደህና ነኝ እኔ እግዚአብሔር ይመስገን አለን። አፍተር እና ቢፎር እንዴት ነው? አረ እኔና እናንተ በውስጥ እናወራለን። ቢፎር እና አፍተሩ። አይ ስላየሁ ደስ ብሎኛል። ይኸውላችሁ ያው የሚታይ ከሆነ አላውቅም። እሺ ይታያችኋል? ይታያል? ቤቲ ብሩኬ ይታያል። በቃ እቺ ናት ልጅቷ። እንግዲህ ባይዘው ያው ትንሽ ጠጋ አድርገው ራቅ ብሎ ስሙ አይታይም። እንግሊዝኛ ብዣላ። ቆይ ታዲያ እንዴት ነው? ለምን ብዥ እንዳለ ጊዜ ወቅ ራይቱን ቀንሰው ስክሪንሻት አድርገውና እንትን አድርገው። ኦኬ እሱም ጥሩ ሀሳብ። እሺ ቆይ አሁንም ከፍ አድርገው። በቃ ይታያል። ይታያል። እቺ የኔ ባለቤት አይደለች። እኔ እኮ እሷ መስላኝ ነበር። ብዙ ሰው እሷ መስሏታል። እሷ መስሏለች። እና ይሄ በጣም ነውር ነው። ይሄ በጣም ትክክል አይደለም። ፎሎ ያደረጋችሁ ሰዎች ተበላን ብቻ። አረ ሚስጥር የሚያወራችሁ አላችሁ፣ ሚስጥር የሚያወራችሁ አላችሁ ከዚች ጋር
እና ሪፖርት እንግዲህ አድርጉባት። እኔ ባይደረግ ደስ ይለኛል፣ ግን ይደረግ። የማይጠቅም ነገር ነው እያደረገች ያለችው። ያው ጠቅላላ እኛን የሞላ ነው። ያው 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 ይኸውት ጭራሽ አሜሪካ ገባችሁ እንዴ ስትባል አዎ እግዚአብሔር ይመስገን ትላለች። አሜሪካ ገባችሁ ስትባል አዎ እግዚአብሔር ይመስገን ብላ ትመልሳለች። እሺ አሁን እቺ ምን እናርጋት? ቤቲ ምን ይሻላል? ምን እናርጋት? ማታርፍ ከሆነ ሪፖርት አድርጎ ማዘጋት ከሆነ ለሪፖርት ቅርብ ነን። ትናንት ራሱ ስጦታ ብላ ፖስት አድርጋ ነበር ስቶሪዋ ላይ። ወይ ጉድ! እኔ ፎሎ አድርጊያታለሁ። የዛን ሰሞን ነበረ ስትንቀሳቀስ የነበረው የሰርጋችሁ ሰሞነት ለመናገር ባለቤት ነበር የመሰለችኝ። ፎሎ ትልቅ ስለሆነ ማለት ነው። ሰላም ዲያቆን፣ እንዴት ነው? ወንድ እንኳን ሰላም ወንድ ማለት ሴት በሴት ስም ራሱ ወንዶች እንደዚህ ያደርጋሉ። በጣም ጥንቃቄ ያስፈልጋል። አብሱ ራሱ ፌስቡክ ላይ እንደዚህ ነው የሚያደርጉት እና ወንዶቹም ሊያደርጉ ስለሚችሉ ሰው ጥንቃቄ አድርጉ። ያለዛ በቀላሉ ማዘጋት ይቻላል። እኔ አሁን አንዳንድ የሚወሩት ወሬዎች ናቸው የማልወዳቸው እና እሱ ነገር ትክክል አይደለም እና እቺ አሁን እኔ ከየት ራሱ እንደምታገኛቸው እግዚአብሔር ይወቅ። ለማንኛውም ሊያ ወይም ማያ ምናምን ይላል እና ቅድስት ብላ እዚህ ጋር አስቀምጣለች። እሱ አይደለችም ትክክለኛ የባለቤቴ ትክክለኛውን ላሳያችሁ። እንዲሁም እሷ ብዙ ፎሎወርም የላትም። ይቻት ቅድስት ይላል 19,000 ምናምን አላት ማለት ነው። ያቺኛው 34,000 ገብታለች። ብዙ ሰው እኮ ነው እንትን በቃ ስለታወቀች ምናምን ብዙ ሰው ነው እንትን ያደረጋት ፎሎ ያደረጋት። ምንም ሳላደርጋት አልቀርም። ልጅ ትክክለኛው እቺ ናት። ያው ቅድስት ይላል አለቀ። የሰርግ በጣም ጥቂቱ ነው ያለው። ሌላው ነጭ ልብስ ለብሳ ያለው ነው ያለው እንደምታዩት። ያችኛዋ ግን እና እሱን ነገር አደራ ለማለት ነው። እሺ እና ሪፖርት አድርጉባት እንግዲህ። እኔን ብሎክ አድርጋኛለች ወይ እኔን አሁን ብሎክ አድርጋኛለች። ሰርች ላደርጋት ስል በእኔ አካውንት ብሎክ አድርጋኛለች ያችኛዋ ማያ። እኔ ነኝ ያሬዶ ይላል። ማን እንደሆነ አላወኩም። እሺ እና እዚህ ላይ ካለሽ በጣም ነውር ነው፣ ብልግና ነው። በተለይ እንደ ራስሽ ሆነሽ የምታወሩ ነገር ወይም እንደ ባለቤት ሆነሽ የምታወሩ ነገር አቁሚ። ነውር ነው እውነት። ምንም አይጠቅምም፣ ምንም አይረባሽም ላንቺ። እሺ ብሩኬ ሀሳብ አለ ወንድም አለ? ኧረ ሀሳብ የለኝም። እንኳን ደህና መጣ፣ እንኳን ደስ አለ ለማለት ነው። ስለመጣ ደስ ብሎናል ስላየን። አይ ቲንክ ከዚህ በኋላ ትመጣለህ ይመስለኛል። ወደ መጀመሪያው እመለሳለሁ እንደ እግዚአብሔር ፍቃድ ስላልክ አሁን ካለው ነባራዊ ሁኔታ አንጻር ብትመጣ ደስ ይለናል። ብትሰራ በደንብ ያው ብዙ እዚህ ቲክቶክ ላይ ያለው ሰው እየተከታተለ ስለሆነ እንደዚህ አይነት ነገር ላይ እምነቱን እንዲያውቅና ሌላውን ደግሞ ሲፈተሽ ሰው እየነቃ ስለሆነ መተህ በደንብ ብትሰራ የተሻለ ነው ብዬ አስባለሁ። ልጅቷን አስገቢያት መዲ ጨንቆኛል ምናምን አስገቡኝ እያለች ስለነበረ ዲያቆን ያውራት። እኔ አይታየኝም። አስገባው። እሺ መውጋት ያለበት ሰው ካለ አሁን የወረደችው ኦኬ። ማን አላወኩም። ብሩኬ በፍጹም አላረኩም። ያለው ማን ነው? ተቀኒው ለእግዚአብሔር። ቆይ እስቲ ያልገባኝ